በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። እንግዲህ በዛሬው የአውደ ትሩፋት መርሃ ግብራችን በሀገራችን ያለውን የቋንቋ፣ የባህል፣ የአስተሳሰብ፣ የቀለም ልዩነት አክብሮና ተቻችሎ በተለይ ደግሞ እንደ ኢትዮጵያ ባሉ የተለያየ ማህበረሰብ ባለባቸው ሀገራት ውስጥ ይህን ልዩነት አክብሮ የመኖር ባህላችን ምን ይመስላል የሚለውን እየዳሰስን ዛሬ ከእናንተ ጋር ቆይታ የምናደርግ ይሆናል። ከኛ ጋር ቆይታ የሚያደርጉ እንግዳ ጋብዘናል። እንግዳችን እንግዲህ የፍቅር ተምሳሌት የበረሃ ገነት እየተባለች ከምትጠቀሰው ከድሬዳዋ የመጣ እንግዳችን ነው። እንግዳችን ናሆም ስሜነህ ይባላል። ናሆሜ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ተመልካቾቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ናሆሜ በእኛ ሀገር የተለያየ ማህበረሰብ አለ፣ የቋንቋ ልዩነት አለ፣ እንዲሁም ደግሞ የተለያዩ የአስተሳሰብ ልዩነት አለ። ስለዚህ ይህንን አክብሮ ተቻችሎ ሰው በፍቅር የሚኖርባት ሀገር ነችና በተለይ ባለፉት ዓመታት ታሪካችን የሚያሳየው ይህ ነው። እንደው ይህንን አክብሮ የመኖር ባህላችን እንደው ምን ይመስላል? በተለይ ደግሞ ድሬዳዋ ላይ በስፋት ይታያል። ሌሎችም አካባቢዎች አሉ፣ ግን በተለይ ድሬዳዋ ላይ ደግሞ ከሌላው በበለጠ መልኩ ነውና ይህን እንዴት ትገልጸዋለህ? እሺ፣ አመሰግናለሁ ድሉን ስላገኘው በአውሮክሳን ሚዲያ እንድጋበዝ ስለተመቻቸልኝ። እንግዲህ በጣም ሰፊ ነው የኢትዮጵያ ማህበረሰብ፣ በጣም ውስብስብ ብዙሃ ማንነት አለው። እንደዚህ በአጭር ነገር ምን ገልጸው አይደለም። ከሺህ ዘመናት የመጣ ነው፣ የተጋመደ ነው። ከሌላም ሀገር ባህል ወርሷል። ምክንያቱም በንግዱም በነበረው ግንኙነት ሌላ ማህበረሰብ ወደኛ ሲመጣ እኛም ስንሄድ በዚህ አይነት መንገድ ነው የኖርነው እና የብዙ ባህል ብዙሃ ማንነት ውጤት ነው ኢትዮጵያውያንና በርካታ ነገሮች ማንሳት እንችላለን። ለዚህ ይሄ ለመሆኑ ምክንያቱ በተለይ የሃይማኖት ብዙሃነት መኖር እና ደግሞ ከሃይማኖት ያገኘናቸው በጎ እሴቶች፣ ይሄ አብሮነት፣ አብሮ ፍቅር መኖር፣ በማህበራዊ መደጋገፍ ጎልቶ እንዲታይ እና በብዙ ሀገራት በብዙ ፈተና ሲያልፉ እኛ ለዘመናት ችግሮች አይኖሩም ማለት አይደለም፣ ግን በነበረን ጠንካራ እሴት እና ባህል እስካሁን ማቆየትም ይችላል። ስለዚህ ያው ድሬዳዋ ከተማ ስንመጣ የዛ አካል ነው፣ የዚህ የኢትዮጵያ ማህበረሰብ አካል እንደመሆኑ የዛ ነጸብራቅ ይታያል። ምናልባት በልዩ ሁኔታ ጎልተው የሚታዩ ኢትዮጵያ ክፍሎች ሊኖሩ ይችላሉ። ምናልባት ምን ስፔሻል አረጋቸው የሚለው ነገር ምናልባት ሊኖር ይችላል። እንግዲህ ሀገር ከተማ ሲገነባ በተለይ የብዙሃን ሰዎች እውቀት፣ ገንዘብ፣ ብዙ ነገር ኢንቨስት የሚደረግበት ነው ወይም የሚፈስበት ነውና ለምሳሌ አዲስ አበባን ከተማ ስናነሳ የብዙ ማህበረሰብ ውጤት ነው አይደል? ብዙ ሰዎች እውቀታቸውን ያፈሰሱበት፣ ገንዘባቸውን ያፈሰሱበት ከየትኛውም የኢትዮጵያ ክፍል ከውጪም ቢሆን ሰዎች መጥተው የሚገነቡት እንደመሆኑ በዘመናዊ ትምህርት በዚህ ማህበረሰብ ትምህርት አንድ ከተማ የወጥ ማህበረሰብ እንዲኖረው አይጠበቅም። ሄትሮጂኒየስ ነው፣ ስብጥር ነው፣ ብዙ ማንነት ይኖረዋል። ምናልባት የድሬዳዋ ምን ልዩ ያደረገው የሚለው ስንመጣ ምናልባት በጥንቱ በዘመናዊ የኢትዮጵያ ታሪክ ኤርትራ የኢትዮጵያም ክፍለ ሀገር አንድ አካል በነበረች ጊዜ
አስመራና ድሬዳዋ ናቸው ስልጡን ማህበረሰብ የሚባለው ለቴክኖሎጂም ለስልጣኔውም ቅርብ የነበረው። አሁን ድሬዳዋ የባቡሩን በዛ በኩል ማለት እኚህ ነገሮች የከተማ ምስረታው እንዲፋጠን ከተለያየ የኢትዮጵያ ክፍል ሰዎች እንዲሄዱ ያ ብዙሃማነት እንዲኖራቸው አድርጓል። ከዛ ባለፈ የውጪ ዜጎች ጭምር መኖሪያ አድርገውት ነበር ከተማውን እና አሻራው እስካሁን አለ። እነሱ ልጆች በትውልዱ ይታያል። ለምሳሌ የህንድ ጎሳ የነበር ባሊያን የሚባላል አስክሬን የሚያቃጥሉበት ስርዓታቸው እስካሁን ድሬዳዋ አለ። ያው በሁለተኛው ዓለም ጦርነት የተዋጉ የእንግሊዞች የግሪኮች የነሱ መቃብር የሚገኝበት ቦታ አለ። የየመኖች በንግድ ላይ ነበራቸው ተጽዕኖ እና አሁን ጣፋጭ ምግቦች መገኛ እንዲሆን ድሬዳዋን ያደረገው የዛ እና ባቅላዋ ሙሸበክ የሚገለጹት በአንዱ በጣም ትልቅ የቱሪዝም ሀብት ነው በነገራችን ላይ እና አንዱም እሱ መገለጫ ይሆናል። የአርመኖች እስካሁን አለ ትምህርት ቤቱ። የግሪክ ቤተክርስቲያን የግሪክ ኦርቶዶክስ ቤተክርስቲያን አለ። በዛውም ትምህርት ቤትም አለው እና እስከ ጊዜ ድረስ ትምህርት አገልግሎት ይሰጡ ነበር። ለጊዜው አሁን ቅርብ ጊዜ ወዲህ ያን አገልግሎት እየተሰጠ አይደለም እንጂና የዚህ ሁሉ ውስብስብ ብዙ አይነት ስብጥር ማንነት ያለው እንደመሆኑ ለዘመናት ይሄ አብሮነት እንዲቆይ አድርጓል። ምናልባት አሁን መቻቻል የሚለው ትንሽ ባይሆን ብዬ እንዳያስብ እዳ እንዳይሆን መገናዘብ፣ መፋቀር፣ መዋሃድ የአንዱን ጉድለት አንዱ መሙላት እንደዛ በሚለው ቢታይ ጥሩ ነው ብዬ አስባለሁ። ስለዚህ ለሌላው ዓለም ምሳሌ የሚሆን በጣም የሚያስገርሙ ብዙ ጉዳዮች አሉ እኛ ሀገር አይደለ። ለምሳሌ ብዙ ሃይማኖት ተቋማት አሉ፣ ግን የውዝግብ ምንጭ አይደሉም። እንደ ማህበረሰብ ስንሆን አንድ ግለሰብ ብቻውን ሊጋጭ ይችላል ከራሱ ጋር፣ ችግሮች አይኖሩም ማለት አይደለም። ግን ደግሞ የሚያበርዱባቸው መንገዶች አሉ። ለምሳሌ በየማህበረሰቡ ያለው ይሄ ባህላዊ የግጭት አፈታት ዘዴዎች በጣም ሊጠኑ ሊገባና ልንሰራባቸው የሚገባው ናቸው። የዘመናዊ የፍትህ ስርዓት ከመዘርጋቱ በፊት ማህበረሰብ ያ ባህል አሁን ሽምግልና እኮ አልቀረም እስካሁን አይደለ። እነዚያ ትልቅ ባህሎች አሉን። ስለዚህ ይሄ ከሃይማኖቶቻችን የነበረው ያ ማህበረሰብ ያወጣቸው ናቸው መነሻ የሆኑትና የህዝቡ የጋራ መተዳደሪያ እንዲሆንና እንደ አንድ ሴት ሆኖ ሁሉንም አሳስሮ እንዲይዝ ያደረገው ትልቅ አስተዋጽኦ ወይም ማንነት እንዲሆነን አድርጓል ብለን መግለጽ እንችላለን። መልካም። እንደው በተለይ አሁን እንደው በሌላው ዓለም ብንሄድ ማናገኛቸው በተለይ ለምሳሌ አሁን በእኛ ሀገር ሰርግ ሲኖር ለምሳሌ የክርስቲያን ሰርግ ቢሆን ለብቻ ለሙስሊሞቹ የማዘጋጀት የሙስሊሙ ሲኖር እንደዛ መቼም በአንድ ሀገር ውስጥ ሲኖር ሰው ብቻውን አይኖርም። የጋራ ሀገር አለ። የተለያዩ አንድ የሚያደርጉን ጉዳዮች አሉ። ለዛም ነው እንደው ምን ይመስላል የሚለውን ለማየት እንደው ይሄ ሴት አሁን ላይ በተለይ እንደተጠበቀ ነው ወይ? በተለያየ አንዳንድ አካባቢዎች እናያለን። ለምሳሌ አሁን ደጋግመን እናንሳውና ድሬዳዋ በተለይ አደባባይ በዓላት ሲከበሩ ጥምቀት፣ ለምሳሌ የጥምቀት ቀን የሙስሊሙ ማህበረሰብ ውሃ፣ ኩኪስ፣ የተለያዩ ነገሮችን ሲያቀብሉ እናያለን። እነኚሁ ክርስቲያኖችም እንደዛው ኦርቶዶክሶች። አንዳንድ ቦታ ላይ ደግሞ ስታይ ይህንን በዓሉን እንዳያከብሩ የማድረግ ሁኔታዎች እስከ መከልከል እስከ ማወክ እንደዚህ የሚፈጠርባቸው ቦታዎች አሉ። እንደው ጠቅልል አድርገን ሰፋ አድርገን እንደ ሀገር ስናየው ይሄ ባህል አሁንም ተጠብቋል ወይ ማለት እንችላለን? አዎ በጣም ብዙ ነገሮች አሉ ነው ያነሳቸው። ይሄ ማህበረሰብ ራሱ የፈጠራቸው አንድ እንዲሆን የሚያደርጉት በደስታም በሐዘን እንዲጋራ የሚያደርጉት የተለያዩ አይነት ሀብቶች አሉ። ሶሻል ካፒታል የምንለው ለምሳሌ የእድር በለቅሶ ጊዜ ሰው እንዳይቸገር እንዲረዳዳ አንዳንድ እድሮች አልፎም እኮ የበጎ አድራጎት ስራዎችና መስራት ጀምረዋል። ወደዛም አድገዋልና ያ ትልቅ ስቴት ነው። ከእቁብ በኢኮኖሚ ደግሞ ሰው እንዲደጋገፍ አንድም ገንዘቡን ይቆጥባል ወይም ሴፍ ያደርጋል። ያን ባህል ያሳድጋል። እንደገና ደግሞ በአግባቡ ገንዘቡን እንዲጠቀምም ያደርጋል። ለፈለገው አካል ለኢኮኖሚ ምጣኔ ሀብት ያለው ማስተዋጽኦ አለና አፎቻዎች ምንላቸው እንደዚህ ብዙ አይነት ሴቶች ወይም ሶሻል ቫልዩ ምንላቸው አሉ። የገለጽካቸው አይነት ተሞክሮች የሌላው ማህበረሰብ የኔ ነው ብሎ የማሰብ ያው ያ ወንድሜ የሚያስፈልገው ነው የሚያስፈልገዋል ከሚለው እሳቤና ያን በዓል ለምሳሌ እንዲከበር ማድረግ ሰላም ከመጠበቅ የወንድሞቻችን ደስታ የኛ ደስታ ነው ከሚለው የመነጨ ነው እንጂ
ሃይማኖትን አምነውበት ነው ማለት አይደለም እሳቤው። ያ ድንበር አለን ደግሞ በሰላም መኖር ስለሚኖርብን የሌላ ወንድሜ እኔ እንደሚያስፈልገኝ ሌላው የሚያስፈልገኛል የሚለው ነው። ቢቻላችሁ ከሁሉ ጋር ሰላም ኑሩ አይደለም የሚለው ቅዱስ ጳውሎስ እሱ ነው። ስለዚህ ለኔ የሚያስፈልገው ሌላው የሚያስፈልገዋል ብሎ የማሰብ ከዛ ቀናነት የመጣ ነው። ማምልኮ ስፍራ የመቀበሪያ ቦታ እኮ የገነቡ ኢትዮጵያውያን አሉ። የአንደኛው ቤተ እምነት ለአንደኛው የአንደኛው ቤተ እምነት ለአንደኛው። ምክንያቱም እኔ እያመለኩ እኔ እየተገለገልኩ ወንድሜ ለምን ይቸገራል? መቀበሪያ ቦታ ለምን ያጣል? የሚለው ያ በጎነት ከዚህ ሃይማኖታችን እሴቶች የመነጩ ናቸው። ሰዋዊነት ላይ ያስቀደሙ ናቸው። ለዘመናት ጠብቀናቸው ኖረናል። ጠብቀናል። አሁንም ግን ችግሮች አሉ። ያን ችግሮች እያየን ነው በተለያየ መንገድ። አልተጠበቀም ማለት አንችልም፣ ተጠብቋል እስካሁን እና ምናልባት እንግዲህ ያም ችግሮቹም ሲታዩ ትንሽ ከተማ አካባቢ ይመስላልና አሁን የተለያዩ ፍላጎቶች መንጸባረቅ በአብዛኛው ሀገር ችግሮች ሲመነጩት ከውጭ የምናስገባቸው አመለካከቶች በተለይ ከኛ እሴት ባህል ጋር የማይጣጣምበት ጊዜ አለና ያ ሲሆን ከነበረው ማህበረሰብ ያንን ወርዘቢ ጋር የሚጋጭበት ጊዜ አለ። እዛ ደግሞ ያ እንዲሆን ደግሞ የሚፈልጉ አካላት ይኖራል። የራሳቸው ፍላጎት ኢንተረስት ይኖርና ያንን ለመጫን በሚደረገው ጥረት ያ የዘመናት የጠበቅነው ነገር ሲላላ ሲጎዳ እንደዚህ የምናይበት ጊዜ አለ። ግን አልተጠበቀም ማለት አንችልም። አለ ግን ያን የሚያናጥቡን ችግሮች አሉ። አዎ የመሸርሸር አዝማሚያ ያለና ቆም ብሎ ማሰብ የሴቱ ጭራሽ እንዳይናጋ እንዳይፈርስ እነዚህ ያቆሙን ምሰሶዎች እንዳይፈርሱ ግን መስራት ማሰብ እሱ ግን ይፈልጋል። ምልክቶቹን እያየን ነው። መልካም እንዳልከው ምናልባት አለ ብዙ ቦታዎች ለምሳሌ እኔ የማውቃቸው አካባቢዎች አሁን ለምሳሌ አንድ ቦታ ልጥቀስልና ከተማዋ ላይ ትንሽዬ ከተማ ነው አንጫር ወይም በደይ ትባላለች። እዛ ላይ ምን አለ 3 እድር አለ። አሁን የማውቀው የሚካኤል እድር፣ የማርያም እድርና የባለወልድ እድር አለና በዚህ ውስጥም ሙስሊሙም ክርስቲያኑም ነው እንግዲህ በአንድ ላይ በጋራ እድር መስርቶ በአንድ የተለያየ ሀዘኑንም ደስታውንም እየተጋራ የሚኖረውና ምናልባት ቀደም እንዳልከው አንዳንድ የመሸርሸር ጉዳዮች ይኖራሉ። ይሄንን ባህል እየሸረሸሩት ያሉት ነገሮች እንደው ምን ናቸው ብለህ ታስባለህ? መልካም ቀደም እንዳነሳ ነው በተለይ የአብዛኛው ፈተናዎቻችን በዘመናት በአገሪቷ ያለው ረጅም ታሪክም ስናይ የብዙ የውጪ ኃይላት ፍላጎት በጣም አለብን ኢንተረስቱና ከሱ ጋር ተያያዙ ያሉ ጉዳዮች ሲፈትኑን ይታያል። ግን ያው በጋራ ደግሞ የሆነ የመከትናቸው ነው የመጣ ነው። ልዩነቶች አላቸው ኢትዮጵያን የፖለቲካም ልዩነት ይኖራል፣ አለመግባባት ከስርዓተ መንግስቱ ጋርና ግን የሀገር ጉዳይ ሲሆን በጋራ ነው የመከቱትና ለዘመናት የተደረጉ ሙከራዎች ከሽፈዋል እና ምንድነው የሚለውን አጥንተዋል ምዕራባውያን በአግባቡ ምንድን ነው ስፔሻል ያደረጋቸው ኢትዮጵያን የሚለውና ያ የዘመናት የቆየ የስራ መንግስት ረጅም ዘመን ሳይቆራረጥ የቆየ ከዛም በላይ ሊቆጠር የሚችል በጣም ትልቅ ስልጣኔ አለ። ስርዓተ መንግስቱም ቢሆን የቆየ ነው። ከዛ በተረፈ ደግሞ ትልቅ ሃይማኖት ተቋማትም አሉት ያን አሳስረውት ሰንሰለት ሆነው የቆዩና እሱም ቢበጥሱት በቀላሉ ያን ማህበረሰብ መያዝ ማሸነፍ እንደሚችል ነው ያሰቡት። ስለዚህ ከዛ የመጡት በትምህርት በኩል ነው ማለት ነው። ተያያዘ ጊዜ ጀምሮ የዘመናዊ ትምህርት ሲቀረጽ በአብዛኛው ከምዕራባውያን የኮረጅ ነው። እውቀት በራሱ ችግር የለውም ሊቃውንት የሚሉትና ሰነፍም አልነበሩም ኢትዮጵያ። የጥንት የኛ ማስመስከሪያ ገዳሞቻችን የአብነት ቤቶቻችን ጉባኤ ቤቶቻችን እኮ ሌሎችም ቋንቋዎች ይሰጥባቸዋል። የዓለም አቀፍ ፍልስፍናዎችም አሉ በኢትዮጵያን ተተርጉሞ የተያዙ ብዙ እውቀቶች አሉና እውቀት ከየትም ይመጣ ይሰበሰባል። የሁሉም ሀብት ነው እውቀት የሚሆነውና ግን ያው የኢትዮጵያዊ ማንነት ግን ይሰሩበት ነበር። ከኛ ሴትና ባህል ጋር እንዲጣጣም ያደርጉታል። መጽሐፍት እንኳን ሲተረጉሙ ሙሉ ግልብጥ አያደርጉም። ያለውን ደግሞ ከራስ የሚጨመርበት አለ። በተለይ በኢትዮጵያ ቤተክርስቲያን በጣም ይሄ ብዙ ልምዶች አሉ። ባህል አከባበራችንን ስናይ ዓለም አቀፍ ነው። ለምሳሌ መጽሐፍ ቅዱሳዊ ናቸው አይደለ? የጌታም ልደት ቢሆን ትንሳኤም ነው። ግን ሌላው ዓለም ከሚል የኛ ይለያል። የኢትዮጵያ ቅመም ጨምሮበታል። አሁን በዓላት እኮ መንፈሳዊ ፋይዳቸውም ቀላል አይደለም። ከመንፈሳዊ ባለፈ ደግሞ ማህበራዊ ፋይዳው ቀላል አይደለም። ያ ደግሞ ስቴት ነው እንድንተዛዘብ እንድንተጋገዝ የተጠፋፋው ሰው እንዲገናኝ እንዲጠያየቅ
በየራሱን ነገር አሻራ አሳርፏልና አሁን በተለይ ዘመናዊ ትምህርቱን ከኮረጅን በኋላ የኛን ነቅለን ጣል ነው። ስለዚህ ልክ ምስራቁ ዓለም እንዳደገው የአውሮፓን ሙቀት አምጥቶ የምዕራቡን አምጥቶ የራሱ እንዳደጉት አሁን የጃፓን የቻይና እና ያ ባለመሆኑ ነው አሁን እየተጎዳን ያለ ነው ብዬ አምናለሁና ሙሉውን ነገር ከዛ ኮረጅንና በቃ ተከታይ ነው የሆነው የኛን ሀገር በቀል እውቀት እንዳለንም እስካንቆጥር ድረስ አሁን ያለን እንዳይመስለንና በቃ ሁሉ ነገር ከዛ ብቻኛ ምንም እንደሌለን የአይበታችነት ስሜት እንዲፈጠር አድርጓል። ስለዚህ አሉታዊ ሐሳቦችን ቀጥታ የመቀበል አዝማሚያዎች መጥተውብናል አሁን። ስለዚህ ብዙ ማህበረሰባዊ ሴቶቻችን ውስጥ በፊት ጊዜ ነውር የምንላቸው ወይም ደግሞ ልክ አይደለም ያ እንግዲህ አፕሮፕሪየት የሚለው ኖርማል አለ እንደ ማህበረሰብ አለ ያስቀመጠው ሁሉም አልተጻፈም ያልጻፉ ህጎች አሉ ግን ማህበረሰብ ልክ አይደለም ብሎ የሚመራባቸው አብዛኛው ከሃይማኖት የተቀዱ ናቸው። እሱን አደጋ ሲጋረድበት እናያለንና በቅርብ ያየናቸው ብዙ ጉዳዮች አሉ ሚዲያው ጋር ተያይዞ የመጡብን ጫናዎችና ፈተናዎች። ስለዚህ ይሄ ስቴቱን የሚጋፉ ልክ አይደለም ብለን የምንለው በተቃራኒ እንዲሆን አይነት ነገር የአይነት አዝማሚያዎች ከነበረበት ማህበረሰብ ያፈነገጠ እንዲሆን አድርጓል እና ያ ያመጣብን ቀውስ ሁሉንም ቦታ ማለት ኢኮኖሚንም ፖለቲካውን ምንንም ያው እኛው ሰዎች አይደለን ቦታውንም እንይዛቸው። ስለዚህ በዛ ትምህርት ውስጥ ያለፍነው ሰዎች የነበረን መልካም ስቴት የመናቅ የማጥላላት የአውሮፓ ብቻ ልክ እንደምን ማደግ መለወጥ የምንችለው ከዛ ብቻ ስንቆር እንደሆነ የማሰብ አዝማሚያዎች መጡና የተለያየ አይነት የአክራሪነት ዝንባሌዎች በየቤተ እምነቶች ውስጥ መምጣት የሌላውን እንደ አሊ አይነት ስሜቶች መምጣት ለዘመናት ያ እንድንከባበር አፋቅሮ አገናዝቦ የያዘውን ሰንሰለት አሁን የመበጠስ አይነት አዝማሚያዎች ይታያሉ። ስለዚህ ሲል የተለያዩ ውጭ አካላት ያላቸው ኢንተረስት ነው ይሄ ሀገር እንደዛ ካልሆነ ማሸነፍ ማንበርከክ አይቻልም ማለት የሚለው ስሜት ስላለ አሁን ዋናው የሚቀዳው ከዛ ነው የሚሆነውና ብዙ አጀንዳ ይሰጠናል። በዘመናት ያሳለፍናቸው የጦርነት ይኑናሩ ወርቃማም ጊዜ ነበረን ተጋሽተናልም አዲስ አይደለም። ሌላው ዓለምን በኔሽን ስቴት ቢልዲንግ በአገር ግንባታ ሂደት ውስጥ በዚህ መንገድ ነው ያለፈው። ምድር የኛን ዩኒክ ወይ ስፔሻል የሚያደርገው ምክንያቱም ሌላው ዓለም የነበረው እኛ ጋር አለ። አሁን የምናያቸው ሀገራት እኮ በዚህ መንገድ አላለፉም ማለት በብዙ መስዋዕትነት ውስጥ አልፈዋል። ስለዚህ እኛም ሁሉ ነገር በጣም ሰላማዊ እንከን የለሽ ነው ማለት አይደለም። ችግሮች ነበሩብን፣ ተጣልተናል፣ ተጋጭተናል። አዎ ትክክል ነው። ግን ያን ማኔጅ ማድረግ የቻልንበት መንገድ ምን አይነት ነው? አሁን ችግሮቻችን መምዘዝ ላይ ያተኩረናል። ስለዚህ የኋላውን የማጣጣል በሙሉ ጭፍን አድርጎ የማየት መልካም ነገሮችም ነበሩን ችግሮችም ነበሩብን። እንኳን ይሄ ሁሉ ብዛማነት ያለው ማርሰብ አለም ሰው ከራሱ ይጋጫል ከቤተሰቡ ይጋጫል። በራሱ ግጭት በሽታ አይደለም እንትን የምንፈታበት መንገድ ከዛ ምንም ማረውቀት ነው ኖርማል የሚያደርገውና ያንን በአግባቡ አለመያዛችን አሁን ለምናየው መላላት ለምናየው ምልክቶች ለዛ እንድንዳረግ አድርጓል ብዬ አምናለሁና ምን ነው ከታሪክ የምንማረው ምንድነው ያሳለፍናቸው ምን ጠንካራና ደካማ ጎኖች ነበሩ ነገውን ደግሞ እንዴት የተሻለ ማድረግ አለብን የሚለው ላይ እንድንራመድ የሚያደርጉ ነገሮች አይደሉም። ከአንድነታችን ከበጣም ጠንካራ እሴቶቻችን ይልቅ ልዩነቶችን ማጉላት ላይ አሁን አተኩረናል። ሚዲያው በዛም በዛ ይጮሃል በዛ መንገድና ኔጌቲቭ የመሞላት ኔጌቲቭ መለካከት አሉታዊኖች ብቻ የማብዛትና መልካም ጎኖቻችን ግን እንደሌሉ የማስመሰል አዝማሚያዎች በጣም ይታያሉና ይሄ መሆኑ የነባሩት የመሸርሸር አዝማሚያዎች ላይ እንድናያ አምጥቷል ብዬ አምናለሁ። ያው ሰው ካስተሳሰቡ ነው ሁሉ ነገር የሚመነጨውና ድርጊቱም የሚቀዳው ድርጊቱም የሚያመላክተው ሰውየው እንዴት ያስባል የሚለው ነው። ምናልባት ቅድም እንዳልከው ከተማረው አንፃር ሰው ካደገበት ከሚሰማው ከሚያው አንፃር ያንን አጠቃሎ ነው የራሱ ማንነት የሚባለው የሚገነባው አስተሳሰቡ የሚገነባውና አንዱ እንዳልከው ስርዓተ ትምህርታችን ያንን የኛን ሀገር በቀሉን ዕውቀት ጥሎ የሌላውን ብቻ በመገልበጥ ላይ ተመረኮዘ ስለሆነ እሱም አንድ ምክንያት ይነሳል ያለን ጥሩ እሴት ከመሸርሸሩ አንፃር የፖለቲካውም ይነሳል እኮ አይደለ? ለምሳሌ ብዙ የፖለቲካ ፍልስፍና ከሰውኛ ባህሪ የተቀዳ አይደለም። ያሸነፈ ይኖራል ብቻ የተሸነፈ ያው ዘ ሰርቫይቫል ኦፍ ዘ ፊተስት እንደሚባል ያሸነፈ እንዲኖር አንድ ሰው ስልጣን ቢፈልግ ሌላውን አጥፍቶ በሌላው ላይ ተረማምዶ የመሆኑ በተለይ ከ50 ዓመት ወዲህ የመጣው የፖለቲካ ተጽዕኖ አለው እና
ምናልባት እንግዲህ ይህንን ያለንን እንደው ጥሩ ባህል አሁን የሚታዩ ችግሮችንም ነቅሶ ቀርፎ የነበረንን ጥሩ ሴት ከማጎልበት አንፃር እንደው የተለያዩ ባለድርሻ አካላት አሉ ይሄን ለማስቀጠል ያሉ ችግሮችን ለመቅረፍ እንደው ከተለያዩ ሰዎች እንደው ከማን ምን ይጠበቃል? ከሃይማኖት ተቋማት፣ ትምህርት ቤቶች ትልቅ ትውልድን የሚያንጹ ተቋማት ናቸውና ከመምህራን ከሚዲያ በተለይ አሁን ደግሞ ሚዲያ እንግዲህ የማይደርስበት የለም። ቴሌቪዥን ዘመን ደግሞ ማህበራዊ ሚዲያ ሁሉም ሰው ተነስቶ ይጽፋል፣ ተነስቶ ይናገራልና የሚናገረው ነገር የሆነ ሰው ላይ ተጽዕኖ አለው። አንድ ሰው ተነስቶ የሚናገረው ነገርና ከነኚህ ሁሉ ተቋማት እንደው ምን ይጠበቃል ትላለህ? እንግዲህ አንድ ማህበረሰብ ፋንክሽናል ነው የምንለው በጣም አስተማማኝ ነው እንድንል ወይም ደግሞ ሚናውን እየተወጣ ነው የምንለው አራት አካላት ወሳኝ ናቸው በማህበረሰብ ተቋማት የምንላቸው። አንደኛ ቤተሰብ ነው። በእኛ ቤተክርስቲያን ያስተምረው በተቀደሰ ጋብቻ ነው ቤተሰብ የሚገኘው። ቤተሰብ አለ፣ የትምህርት ተቋማት፣ ቤተ እምነቶች አላት። እንግዲህ የህግና የፍትህ አካላትና እኛ አካላት ሚና አልተወጡም ማለት ዲስፈንክሽን አድርጓል ነው ያ ማህበረሰብ ፌል እያደረገ ነው የሚል አለና አሁን በዛው ስንፈትሸው ሚናውን ነው ያለ። አሁን ቤተሰብ እንዴት ነው ወደ ፍሬት ከመሄዳችን በፊት የሚያሳድገው ቤተሰብ ልጆችን አይደል? የቤተሰብ ተጽዕኖ ከአግብተንም እስካለ እኮ ድረስ ቤተሰብ ይቀጥላል ነውና አሁን እኛ ልጅ የምናሳድግበት መንገድ ምን ይመስላል ራሱ የሚለውና የኛ ነባር ሴቶችን ያን የጠበቀ ነው ወይ? ለምሳሌ ድሮ እኛ እንኳን ደርሼበት አለፍኩበት ጊዜ እኛ የማህበረሰቡ ልጆች ነን እንጂ እናትና አባቴ ልጅ ብቻ አልነበርኩም። ስለዚህ የኔ ልጅ ብሎ ስለሚያስብ ማህበረሰብ መልካም ሳረግም ልክ የሱ ልጅ እንደሆንኩ ነው የሚቆጥረው። ይሰመኛል፣ ያበረታተኛል፣ ያሻሸኛል። እንደዚህ ስታጠፋም እንቀጣና ለምን የኔነት ስሜት ስላለ በጣም ትልቅ እሴት ነው። ግን አዝናለሁ አሁን በቃ እሱን አጥተናል ወደ ማለት ነው እንደረስነው። አሁን በቃ ምን አገባኝ ነው የሚሉና ልጆቹ ምንናገራቸው ምን አገባኝ ነው የሚሉት ቤተሰብ ሄደው ይጋጫል አይደል? ጭራሽ እኛ እኮ ጎረቤት ቀጥቶን ማናቀው ሰው ይችላል ብቻ ስናጠፋ ስላየን ተቀጣን እኮ ቤት ስንሄድ አይ ብታጠፋ ነው ተብሎ ነው የሚጨመርልን እንደገና። አሁን ሊጣላም ነው ቤተሰብ ሄደው አንተ ማና አንቺ ማነሽ ልጄን የምትነኪው እና በጣም ትልቅ እሴቴንም ያንን አጣ ነው። ስለዚህ አሁን ወደ ግላዊነት መጣ ኢንዲቪጁዋሊስቲክ ደምና ያ ልጅ ቢያጠፋ ማህበረሰቡ ወዳ ነው የሚሆነው፣ ጥሩም ቢሆን ሰው ነው የሚጠቅመው። ስለዚህ ያ የነበረን ስለንቦና ወይም መልካም እሴት ማጣታችን ያያገባኝም አይነት ስሜት ማድረግ እና የጋራ ምንለው ነገር ላይ ተጽዕኖ አምጥቶብታል መዳከውና ልጆች ማሳደግ ቢሰብ ትልቅ ሚና አለውና እንዴት ነው ምን ቀርጸው ልጆቻችን ሚዲያ ነው እያሳደገው ያለው ከላይም ባለንበት ሁኔታ በራሱ ሚዲያ ተጠቃቀም ምንድነው በጣም ብዙ መስራት ይፈልጋል እሱ ላይ አንዳንድ ነገራት ፖሊሲም አላቸው አለ ማየት የለበት ጊዜ መቼ ነው መጠቀም የለበት የእድሜ ገደብ ክልክልና እኛ ላይም ብዙ እዛ ላይ እየሰራን አይደለም። በራሱ ማህበራዊ ሚዲያ ተጠቃቀም ፖሊሲ ራሱ ያስፈልገናል እንደ ሀገር ያ ማይቀፍና ቤተሰብ ለዛ የሚገዛበት የራሱ ደግሞ ያልጻፉ ህጎች ቤተሰብ ይኖረዋል። እንዴት ነው ልጆች ማሳደግና እንዴት ምን አድርገን ነው ማሳደግ የፈለገው ልጆቻችን የሚለው ላይ እሴት ባህል ታሪካቸውን ጎረቤት ሰው እንዲወዱ ለሱ እንዲደረግ የማይፈልጉ ሌላ ሰው ላይ እንዳያደርጉ ሁሉን ሰው እንዲወዱ ያንን አድርጎ መቅረጽ ላይ እንዴት ነው አሁን የቤተሰብ ዲስፈንክሽን ማድረግ ነው ማህበረሰብ ላይ ወድቀት የሚያመጣው። ቤተሰብ በፍቺ የሚጋጭ ቤተሰብ ሁሉ የሚጨቃጭቅ ስለነበረው ጫና ራሱ ልጆቹ ላይ ያለ የነገ ህይወታቸው ላይ አሁን ቤተሰብ ብዙ ፈተና ገብቷል አይደል? ምን ያህል ነው ፍቺው በጣም ሬቱ ከፍ ያለ ነውና ከዛ የሚገኙ ልጆች ምንድነው የሚሆኑት ከዛ በኋላ ያለው በጣም ተያይዞ ይመጣ ማህበራዊ ቀውስ ብዙ ነው። ሌላ ትምህርት ቤቶች ናቸው። ትምህርት ቤቶች እንዴት ነው ልጆች እየቀረጹ ያሉት? በተለይ ልጆች እኮ ሙሉ ሰዓት እኮ ትምህርት ቤት ነው እኛ የምናገኛቸው ጥቂት ሰዓት ነው ልጆቻችን አይደል? ብዙን ሰዓት የሚሉት ትምህርት ቤት ምንድነው የሚማሩ ልጆቹ ትምህርት ቤት እና አሁን በቀድሞ ጊዜ ምሳሌ ግብረገብ ትምህርቶች እንደዛ ነበሩ። ልጅ ዝም ብሎ ይሄ ምንድነው ዕውቀት ብቻ ይኖረዋል ግን ስነ ምግባር ከሌለው ምን ይጠቅማል? ጥሩ ነው ጎበዝ በጣም ኮምፒተንት የምንለው ሰው ይሆናል ግን ደግሞ ወይ ሙሰኛ ይሆናል። እንዴት ነው እየቀረጽን ያለ ነው? አካዳሚውን ይሄ ሃርድ ስኪሉ ብቻ እንዲያውቁ ነው ልጆቹ ምን ፈልገው ወይስ ሌላው እንዲረዱ እንዲያግዙ ያሉበት ማህበረሰብ ማገልገል ደግሞ ትልቅ ሀገር እንትን ሲያልፍ ለዓለም እንደሚተርፉ ያንን እንዲያስቡ የማድረግ እሴት ባህል የምንላቸውን የማስረጽ እኛ የነገሮች ላይ በአግባቡ እየሰራን አይደለም። እንደውም የመጤ ባህል መናኸሪያ ነው ትምህርቶቻችን እየሆኑ ያሉት። በቅርብ ጊዜ የትምህርት ሚኒስቴር ያወጣቸው
የክልከላዎች በጣም ሊደነቁ የሚገቡ ናቸው። ያንን ወላጅ ማገዝ አለበት። ይሄ ልጆቹ እድሜያቸው ነው ችግር የለውም እንደዚህ እንዴት በጣም ይሄ ያመጣናቸው አሉ ብለ ስለቀዳን አስተሳሰባችን በዛ ተቃኝቷል። ሚዲያውም ነው የሚቃኘን አሁን። ስለዚህ ምናልባት አይ እንዴት እድሜያቸው ልጆች ሊል ይችላል ሰውና ያ አይደለም። እኛን የሚገልጸን የራሳችን ማንነት አለና እሱን ማጣት የለብንም። ደግሞ የሚያሳዝነው መጥፎን መኮረጃችን ነውና ሌሎች ሀገራት እንዴት አደጉ እንዴት ነው ካሉበት ችግር ውስብስብ ወጥቶ ትልቅ ሀገር መገንባት የቻሉት። የስልጣኔ ቴክኖሎጂ የመጣው መልካም ነገሩ ብዙ ጊዜ አንኮረጅም እና መጥፎ መኮረጃችንም ያን በራሱ አደጋና ፕሮጀክቶቻችን ያን ጥንቃቄ ማድረግ አለባቸው። የመጤ ባህል መናኸሪያ መሆን የለባቸውም። ሚዲያውን አጠቃቀም ነው በተመለከተ ሁላችንም ኃላፊነት አለብን። እኔ የምጽፈው ነገር አንዱን ወንድሜን ሌላ ቤተ እምነት ሊከተል የሚችለው ብዙ ሰዎች እኮ አሉ በጣም መልካም ያደርጉልን አብረን የምንኖራችንና ሊያስቀይማቸው እንደሚችል ማሰብ እኮ እንደኔ ይፈልጋል። እኔ አንዱንም እንረሳዋለን ብዙ ጊዜ ከራስ ስሜት ብቻ አንፃር ሰዎች ያሉ ደግሞ ለቁጥጥርም አይመችም አይደል? ማህበራዊ ሚዲያው ሰው የፈለገው ነው የሚያወራው የሚተነፍሰውና የጻፍኩት ነገር ሄዶ የሚያቆስለው ሰው ይኖራል፣ የሚያደማው ሰው ይኖራል። ያንንና እሱ ላይ እኛ ኃላፊነት እንድንወስድ ነው። ላይመስሎ ይችላል ሰው በቃ ስሜቱ መተንፈሱ ብቻ ላይ ብቻ ግን ያ ሄደው የሚያመጣው ነገር ላይ ጋዝ ነው እየጨመረ ያለው እሳቱ ላይና እሱ ላይ እንደ ዜጋ ሁላችንም ኃላፊነት አለብን ነው። ስለዚህ ያንን ህግ የማስያዝ ፍትሁን የማስጠበቅ አጥፊዎችን የማረም ያን ህጉን የማስጠበቅ ደግሞ የመንግስት ኃላፊነት ነው። የማህበረሰብ ደህንነቱን ሴኩሪቲ ለዛ አደጋ የሚሆኑ ነገሮችን ደግሞ መቆጣጠር ያ ደግሞ የስነ መንግስቱ ደግሞ ትልቅ ኃላፊነት ነው። በተለይ ሚዲያ እንዴት ሚና እንደነበረው የሩዋንዳን ጉዳይ ማየት እንችላለን። ለዛም የዘመኑ ማህበራዊ ሚዲያ አልነበረም አይደል? ሬዲዮ ነው የኢንተራም ወይም ስራ ሲሰራ የነበረው። ስለዚህ የመንግስቱ ተቋማት ገለልተኛ መሆን ሲገባቸው መሆን ባለመቻሉ ነው እንደዛ ያውኑታል ያ ሁሉ ህዝብ ያለቀው ማለት ነው። ግን ደግሞ አሁን አገግመው ከዛ ወጣው አሁን የብሔር ነገር ማንሳት የዘበደራጀት ነው በዛ ነገሮች መስራት ምንም ነገር አሁን ክልክል ነው ራውንድ አስተዳደር እና አሁን ግን ከዛ አገግመው በጣም ወድገት ጎዳና ላይ ነው የሚገኙትና ያን ሁሉ እንዴት አለፉት የሚለው ለኛ በጣም ትምህርት ነው። ወደዛ ያስገባችሁስ ምን ነበር የሚለውም ትምህርት ነው። በተለይ ሚዲያው በኃላፊነት ባለመመራቱ ነው ወደዛ የነቃውስ ውስጥ ሰው ነው የከተተውና ታዲያ ምንድነው እኛ ሲዮን ያለነውና ወዴት ነው የምንሄደው የሚለውም በዛው ሁሉ ሰው ማሰብ አለበት። ያለን አንድ ሀገር ነውና ያን ማቆየት የህሉናና ግዴታ ነው። ስለዚህ ያን በኃላፊነት መጠቀም ተለያ ሚዲያ በጣም ብዙ ጥፋቶች እያመጣ ነው። እንደውም ከልማቱ ያጠፋው ይመስለኛል። ይሄ በሪሰርች ቢሰራበት ጥናት ምን ነው ለመልካም ነው ያለው ወይስ ለመጥፎ የሚለው በደንብ መታየት አለበትና ሚዲያው ትልቅ ኃላፊነት አለበት። እንግዲህ መሰል የኛን አይነት የሮክሳን አይነት ሚዲያዎች በተለይ ያን ባላንስ የማድረግ ሴቶቹን የማጉላት ላይ ኔጌቲቭን የማርክ የዝቅ እንዲል ወደዛ የሚረጨውን ክፉ ነገር መልካም የመቀየር ስራዎች በጣም ይጠበቃል። በአብዛኛው ደግሞ የምንረብሸው ከተማ ያለን ሰዎች ነው አይደል? እጁ ላይ ስልክ አለ፣ ኤሌክትሮኒክስ ሚዲያ አጠገቡ አለ እኮ የሚባል ሰው አብዛኛው የኛ ማህበረሰብ ገጠር ነው ያለውና በማያቆም ነው እንደ ሰለባ የሚሆን እኛ በፈጠርናቸው ችግሮች ናቸውና እንደው መስተካከሉን ካለብን አሁን ከተማ ምን ኖሮ ተማር ነው የተባለው ሰው ሚዲያ የሚጠቀመው ሰው ነው በአብዛኛው ይሄ ሴቱን እንትን ላይ መሸርሸር ላይ አሁን ማን በሌላ መንገድ እየተሳተፈ ያለው ማለት ነው። ሌላው ማህበረሰብ አጋርለም ችግሩ ያለው አብዛኛው ማህበረሰብ ሩራል ኮሚኒቲ ነው አይደል? በገጠር የሚኖረው ነው። በተለይ ወጣቱ ጋር ነው ችግሮቹ የሚታዩት። ለዚህ ሁሉ ተጋላጭ ብዙ የኛ ቁጥር ደግሞ ወጣት ነው። ይሄ ኦፖርቹኒቲ ነው ከሰራንበት በደንብ። ምክንያቱም የሀገር ማልማት መቀየር ላይ የሀገር ሉዓላዊነት ማስጠበቅ ላይ ትልቅ ሚና አለው። በአፍራሽነት ካቀረጽነው ደግሞ በዛ ልክም ደግሞ አጥፊ ነው የሚሆነው። ስለዚህ አሁን የምናያቸው ችግሮች ወጣቱ ጋር አንጻራ ይታያል። ትልቁ ሰው ጋር ብዙ አይደለም መሰል ነገሮች አይደል? እናት አባቶቻችን ጋር የኖሩበት ማህበረሰብ ያ የተገነቡ የመጡበት መንገድ አለና አሁን ትንሽ ተማርን ያለው ከዛም ከዚህም የቀዳነው ሰዎች ነን ችግሩ እየፈጠርን ያለነውና ያም በዛ ማየት ይፈልጋል። የእምነት ተቋማት ትልቅ ሚና አላቸው። እንግዲህ አሁን 99% ነው እንደዛ 97% ኢትዮጵያ ያዘ አማኝ ነው ይባላል። በምን ልክ ነው የሚለው እሱ መታየት አለበት። ምናልባት ግን ያው ሃይማኖትን ትልቅ ሚና አለው ብሎ ያስባል። በህይወቱ ትልቅ ፓርት አለው። ሲከፋውም ቤተክርስቲያን ወይ መስጊድም ሄዶ ይጸልያል፣ ወይም ሌላም በቸርችም ቢሆን የሚያማክራቸው የእምነት አባቶች አሉት። ያ ማህበረሰብ ታች ድረስ የያዙት ናቸው ያ አደረጃጀትና ኢትዮጵያን ያለ ሃይማኖት ማሰብ አይቻልም። በዚህ የሚመጡ ፈተናዎች በጣም ከባድ ነው የሚሆኑት። እዚህ ጋር ያሉ አክራሪነት ዝንባሌዎች በጣም ፈታኝ ነው የሚሆኑት። ምክንያቱም ሃይማኖትን መቆጣጠር ማይንድ መቆጣጠር ነው አይደል የሚሉት እና በጥንቃቄ መያዝ አለበት። የጋራ የሆኑ አሁን ሃይማኖት ተቋማት አለና ሚናውን በዛ ልክ እየተወጣ ነው ወይ ይሄው አብሮ መታየት አለበት። በተለይ ይሄ የጋራ የሆኑ
ትምህርቶች እንደሚያስፈልጉን አምናለሁ። ለምሳሌ ከእስልምና ማወቅ ያለበት አንድ የኢትዮጵያዊ ማህበረሰብ አንድ የሆነ የጋራ ነገር ስለ ክርስትና ቤዚክ መታወቅ ያለባቸው ነገሮች ዲቴል ዶክትሪን ላይሆን ይችላል ታልቆ ግን እነዚህ መገናዘብ ያመጣሉ አንድ ለጋራ የሚያረጉ ጉዳዮች ማለት ነው። አሰሳም ሳይ ወንድም የሚሰግድ ከሆነ እኮ ላልደውል ይችላል እንዴ የሰግደ ሰዓቱ ሊሆን ይችላል ብለህ የማሰብ እንደዚህ ያን ከመረዳት የሚመጣው ይሄን ካሪኩለም ሊፈልግ ይችላል። ይሄን መገናዘብ የምንችልባቸው ነገሮች የማውቅ እንደ ሀገር ምን አበርከቷት ሃይማኖት ተቋማት ኢትዮጵያ ውስጥ ትልቅ ሚና አላቸው አይደል? ያበረከቱ እሱን አጉልተው ማሳየት ከሌላውም በዘለለ ለምሳሌ ኢትዮጵያ ውስጥ በተለይ ሴንሲቲቭ ነገር ነውና እንደው ከምሁራን ከፖለቲከኞችም ከሌላውም በተለይ የመሰማትም በህዝብ ዘንድም ተቀባይነት የማግኘት ሁኔታ አለ በተለይ በሃይማኖት ተቋማት እና እነኚህ የሃይማኖት ተቋማት በተለይ ደግሞ እንዳልከው ጥላቻን ከሚሰብኩ በተለይ በጣም የከረረ አንዱን የመጥላት አንዱን የማጥፋት እንደዚህ አይነት ነገሮች ከሚሰብኩ ጥሩ በተለይ አብሮ የመኖር እሴቶችን የማጎልበት ነገሮች ላይ ቢሰራ በጣም እንዳልከው ተቀባይነት አለው በማህበረሰቡ ዘንድ። መልካም እንደው በተለይ በዚህ ከመንግስት ጋርም ተያይዞ እንዳልከው ማህበራዊ ሚዲያውንም በፖሊሲ ደረጃም በህግ ደረጃም እነኚህ በጣም መጥፎ ነገሮችን የሚያስተላልፉ የፖለቲካ ግሩፖች ሊኖሩ ይችላሉ፣ ጥላቻ የሚሰብኩ ሰዎች ነው። እነኚህም በህግ እስከመጠየቅ እነኚህን አይነት ነገሮችም የሚሰራጩባቸው ፕላትፎርሞችንም እስከማገድ የሚደረስበት በፖሊሲ ደረጃም በመንግስት መኬድ ቢኖርበት ጥሩ ነው። እንደው በመጨረሻ ምናልባት እንደው የምታስተላልፈው መልእክት ካለ ናኦሚ? አመሰግናለሁ እንግዲህ አክብራችሁ ስለጠራችሁኝ። በጣም ከኔ የተሻሉ ብዙ ሰዎች አሉ በደንብ መግለጽ የሚችሉ እና ሚናውን ይወጣ ሁሉም ሰው ብዬ አስባለሁ። እና አሁን አየሩን የሞላው ክፉ ነገር ሲሆን ሚዲያውም እንዳልከው የሚያሳዝን ሁኔታ እዛ ነው። ቫይራል የሚወጡ ነገሮች በራሱ በጣም ያንጹን አይደሉም። በአብዛኛው ቴክኖሎጂና መሰል ነገር ላይ የሚሰራን ሰው ብዙ አናበረታታም፣ ብዙ ተመልካች የለውም። ግን የሚሳደበው ሰው ምን የሚለው በተራ ነገር የሚያሳልፈው ሰው ግን በጣም ተቀባይነት ሲኖረው እናያለንና ያንን እዚህ እውቀት ላይ የምንሰራው ነገር በጣም ወሳኝ መሆን አለበት። እንደተባለው እዚህ ሚዲያው ጋር ባሉ ጉዳዮች ላይ ይሄ መሰል ሚዲያዎች ባላንስ የማድረግ ሃይማኖት ተቋማት ላይ ማገናዘብ ልክ ነው። በሰላም መኖር አለበት። ድንበር አለን፣ ደግሞ አብሮነት አለን፣ ብዝሃነት አለን። ስለዚህ እሱን ማማከል ያስፈልጋል። ወደ ቤተ እምነት ወደ እኔ እንዲመጣ ስፈልግ የእሱን አጥቋሽሽ አይደለም፣ እንዳውም እኔ እንዲጠላኝ ነው ይበልጥ የሚያደርገው። የስብከት ሜቶዶሎጂያችን በራሳቸው አሁን ቅድም ያልኩት አይነት የጋራ የሚሆኑ እንድንገናዘብ የሚያደርግ ነገሮች ላይ ማተኮርም እንዳለብን አስባለሁ። አስተዋጽኦቻችን በደንብ አላየናቸው። ለምሳሌ ተቋም ትልልቅ ሚና አላቸው እኛ ሀገር አይደል? ብዙ የወጣው ከዛ ነው። የማህበረሰብ እሴት የወጣው ከሃይማኖት ተቋማት ነው። ምን ያህል ኢንተርቴን አድርገናቸዋል። በእስልምናው የነበሩ መልካም አስተዋጽኦች እንደ አንድ ኢትዮጵያዊ እኔ እኮራበታለሁ፣ ይጋራበታል። በዛ በኩል ያለው ወገኔ በቤተክርስቲያን በኩል የነበረውን መልካም አስተዋጽኦ ወይ ለቤተ እምነት ያመጣቸው መልካም ተጽዕኖች እንደ አንድ እሴት እንኮራባቸዋለን። እንደ አንድ ኢትዮጵያዊ እንጋራለን ያሉትን ነገሮች ነው። እንደዛ ነው ብለን እናስባለን እና እኚህ እንድንተዋወቅ በደንብ ማድረግ ስራዎች መሰራት አለባቸው። ከሚያራርቁን በጣም ያጠነከሩን መልካም አጋጣሚና ጠንካራ ጎኖች አሉና እሱ ማጉላቱ ላይ መስራት አለብን። ማወቅሳን ሚዲያ እንግዲህ የሃይማኖት ተቋም ሚዲያ ነው፣ የኢትዮጵያ ቤተክርስቲያን ድምጽ ነው ብለን ነው የምናስበው። እየሆነም ያለው ለዚህ ይበርታ፣ መሰል መርሃ ግብሮች ይጠናከሩ እና የተረጋጋችሁን ሁሉም ሰው በፍቅር የሚኖርባት እኛ ብቻ ሳይሆን ሌላው ዓለም መጥቶ የሚኖርባትን ለቅ ኢትዮጵያን የመፍጠር ያን የመገንባት ሂደት ውስጥ ትልቅ ሚና ሚዲያው መጫወት አለበት ብዬ አምናለሁና በአጠቃላይ ይሄን ነው ማስተላለፍ ፈልገው። አመሰግናለሁ። መልካም ናኦሚ፣ እንግዲህ ጥሪያችንን አክብረህ እዚህ ጋር መተከኛ ጋር ጥሩ ቆይታ አድርገን ለተመልካቾቻችንም የነበረንን ጥሩ ሴት ከማስቀጠል አንጻር ጥሩ ግብአቶችን ጥሩ ሀሳቦችን አንስተህልናልና እግዚአብሔር ይስጥልን። እግዚአብሔር ስም እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ በቆይታችን እንደምትመለከታችሁት በሀገራችን በኢትዮጵያ በተለይ ያለው ጥሩ ሴት ምን ይመስላል፣ አሁንስ የገጠሙ ችግሮች ምንድናቸው፣ ይህንን ያለንን ጥሩ ሴት አስቀጥሎ አብሮ ከመኖር አንጻር ከማን ምን ይጠበቃል የሚሉትን ሰፋ አድርገን እየዳሰስን ቆይተናል። ከመርሃ ግብራችን ጥሩ ግንዛቤ እንዳገኛችሁ ተስፋ እናድርጋለን። እንግዲህ ቀጣይ ሳምንት በሌሎች ጉዳዮች እስከምንገናኝ ድረስ ቸር ሰንብቱ።
ገለጸው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው